ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ፈጣን ታማኝ ወቅታዊ ሰበር መረጃዎችን በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከወትሮው እጅግ የተለየና አስፈሪ የተባለ መግለጫ ሰጥተዋል። ይሄውም ዛሬ ሌሊቱን በመወስደው እርምጃ የኢራን ስልጣኔ ሙሉ በሙሉ ያከትማል፣ አውድማታለሁ ሲሉ መግለጫ ሰጥተዋል። ይህ እንዳይሆን ፈልግ ነበር ግን ሊሆን ነው ብለዋል። ይህንንም ተከትሎ ደግሞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ደግሞ እስካሁን ያልተጠቀምንባቸው ልንጠቀምባቸው ያልወሰንባቸው መሳሪያዎች ነበሩ፣ ፕሬዝዳንቱ ሌሊቱን ወስነው እነዚህን መሳሪያዎች ሊጠቀሙባቸው ነው የሚል መግለጫ መስጠታቸውን ተከትሎ አሜሪካ በኢራን ውስጥ የኒውክሌር መሳሪያ ልትጥል ነው የሚሉ መረጃዎች በስፋት ወጥተዋል። ይህንን አስደንጋጭና አስፈሪ መረጃ ተከትሎ ደግሞ ዋይት ሃውስ አስቸኳይ መግለጫ ሰጥቷል። የኒውክሌር ጥቃትን በተመለከተ ምን አለ? በዝርዝር የትራምፕንና የቫንስን እንዲሁም የዋይት ሃውስን መግለጫ በተከታታይ አስደምጣቸዋለሁ። በሌላ በኩል ኢራን ቁጣዋን እጅግ ያባሰች ሲሆን አስፈሪ በተባለው የምሽቱ የኢራን መግለጫ ደግሞ ይህ ከሆነ ሌሊቱን ጦርነቱን ወደ ሌሎች አህጉሮች አስፋፋዋለሁ ስትል ኢራን የበለጠ የከፋ ጥቃት እንደምታደርስና ጦርነቱ አሁን ካለበት ቀጠና አድማሱን እንደሚያሰፋ አህጉር እንደሚሻገር ጭምር ዝታለች። የኢራን አብዮታዊ ዘብ ምሽቱን በመገናኛ ብዙሃን ያስነገረውን መግለጫ እንዲሁ በዝርዝር በስፋት አስደምጣቸዋለሁ። በሌላ በኩል ኢራናውያን አንድ ያልተለመደ ነገር አድርገዋል። ይኸውም ትራምፕ በመሰረተ ልማቶቻቸው ላይ ጥቃት እሰነዝራለሁ የሚለውን የትራምፕን ዛቻ ተከትሎ በርከት ያሉ ኢራናውያን ወደ አደባባይ በመውጣት እንደ ቀድሞ ሰላማዊ ሰልፍ ሳይሆን ያደረጉት የኃይል ተቃውሞቻቸውን፣ ግድቦቻቸውን እጅ ለእጅ በመያያዝ ከበዋቸው ታይተዋል። በቀጥታ ስርጭትም ግድቦቻችን ሲመቱ፣ መሰረተ ልማታችን ሲወድም አብረን እንሞታለን እንጂ ከዚያ አንሸሽም፣ እጅ አንሰጥም የሚል መልእክት በመገናኛ ብዙሃኖቻቸው በቀጥታ ስርጭት እያስተላለፉ ነው። ይህንን ተከትሎ የዓለም መሪዎች እጅግ በጣም ተጨንቀዋል። ትራምፕ ወስደዋለሁ ያሉት አስፈሪ እርምጃና ጦርነቱን ከቀጠናው አስፍቶ ወደ ሌሎች አህጉሮች የሚያስፋፋው የመጨረሻው አስፈሪው ሌሊት እየቀረበ መሆኑን ተከትሎ የዓለም መሪዎች ብቻ ሳይሆን የዓለምም ሕዝብ በከፍተኛ ሁኔታ ተጨንቆ ሁኔታውን በቅርበት እየተከታተለ ይገኛል። ዝርዝሩን በስፋት የማስደምጣችሁ ይሆናል። በሌላ በኩል የአሜሪካ ምክር ቤት አባላትም በፕሬዝዳንታቸው ላይ ከፍተኛ ቁጣን እያሰሙ ይገኛሉ። እነዚህን ሁሉ በዝርዝር ያስተዋወቅኳችሁና ሌሎችንም ሰበር መረጃዎች በመካከለኛው ምስራቅ ጉዳይ ላስደምጣችሁ፣ አብረን ዝርዝሩን እንከታተለው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ምድር ከሰዓታት በኋላ ስልጣኔ የሚባል ነገር
ጨርሶ እስኪጠፋ ድረስ ኢራን ትወድማለች ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በነጩ ቤተ መንግስት ዋይት ሃውስ ሆነው አሁን አመሻሹን የሰጡት መግለጫ መላው ዓለምን ያነጋገረ ሆኗል። ፕሬዝዳንቱ እስካሁን ከሚሰጡት ማስፈራሪያና ዛቻ ስድብ አዘል መግለጫ ወጥተው እጅግ ጠንከር ያለና የተለየ በመገናኛ ብዙሃንም ሰፊ ትንታኔ እንዲነሳ ያደረገ ማስጠንቀቂያን የሰጡት ፕሬዝዳንት ትራምፕ ትሩዝ ሶሻል በተባለ የግል የማህበራዊ ሚዲያ ገጻቸው ላይ ከደቂቃዎች በፊት እንዳሰፈሩት ከሆነ ስልጣኔ የሚባል ነገር በኢራን ምድር መልሶ በማይመጣበት ሁኔታ ዛሬ ሌሊት ላይ ኢራን ያከትምላታል ብለዋል። ያን እንዲሆን አልፈልግም ነበር፣ ነገር ግን ሳይከሰት አይቀርም። ዓለም አስደንጋጭ ነገር ላይ ነው ብለዋል። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የሥርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነትን ይይዛሉ ብዬ አስባለሁ። ምናልባትም የሚያስደንቅ ለውጥ በኢራን ውስጥ ሊመጣ ይችላል፣ ማን ያውቃል ሲሉ ጠይቀዋል። ፕሬዝዳንት ትራምፕ በጽሑፋቸው አክለው በዓለም ረዥምና ውስብስብ ታሪክ ውስጥ እጅግ በጣም ወሳኝ የሆነውን ነገር ዛሬ ሌሊት የማሳያቸው ይሆናል ብለዋል። የ47 ዓመት ጭቆና፣ ሙስናና ሞት በመጨረሻም ያበቃለታል፣ በመጨረሻም እንቆጣጠረዋለን ብለዋል። ትራምፕ ኢራን የሆርሙዝን ወሽመጥ በመክፈት የተኩስ አቁም ሐሳብን እንድትቀበል ያስቀመጡት የጊዜ ገደብ የሚያልቀው ማክሰኞ ለረቡዕ ሌሊት አጥቢያ ከሌሊቱ 9 ሰዓት ላይ ያከትማል። ከእኩለ ሌሊት በኋላ ኢራን ውስጥ ስልጣኔ የሚባል ነገር ሙሉ በሙሉ እስኪጠፋ ድረስ ኢራንን አውድማታለሁ ሲሉ በተለዩ ቃላት ጭምር ዝተዋል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ ዛቻ ከዚህ ቀደም የኃይል ማመንጫዎችና ድልድዮችን አውድማለሁ ከሚለው ተራ ማስጠንቀቂያ እጅግ የዘለለ ነው ይላሉ ተንታኞች። ለአልጀዚራ ከዋሽንግተን ዲሲ ዘገባዋን ያቀረበችው ጋዜጠኛ ኪምበርሊ ሃልኬት ይህ ዛቻ በፕሬዝዳንት ዶናልድ ጄ ትራምፕ ባሉበት ደረጃ ሲታይ ከፍተኛው የጥቃት ንግግር ነው ትላለች። የኢራንን ስፋት የሚያውቅ ሁሉ መላውን ስልጣኔ ሙሉ በሙሉ ከኢራን ለማጥፋት ምን ያክል እጅግ ግዙፍ የሆነ የእሳት ኃይል በኢራን ላይ ማውረድ እንደሚያስፈልግ ይረዳሉ ስትል ጋዜጠኛዋ አክላም ትራምፕ ይህ እንዲሆን አልፈልግም ግን ይሆናል በማለት ኃላፊነቱን ከራሳቸው ላይ አንስተው እጃቸውን እየታጠቡ ይመስላል። ለሌሊቱ ጥቃት ግን መዘጋጀታቸውን አመልክታለች። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅግ ለየት ያለውና ስልጣኔ የሚባለው ነገር ከኢራን ምድር ተጠራርጎ እስኪጠፋ ድረስ እጅግ አውዳሚ የሆነ ጥቃት እሰነዝራለሁ የሚለው የፕሬዝዳንቱ ዛቻ ይበልጥ አስፈሪ እንዲሆን ያደረገው ደግሞ ምክትል ፕሬዝዳንታቸው ጄዲ ቫንስ የሰጡት መግለጫ ነው። የፕሬዝዳንት ዶናልድ ጄ ትራምፕ ምክትል ፕሬዝዳንት የሆኑት ጄዲ ቫንስ በሃንጋሪዋ ዋና ከተማ ቡዳፔስት ላይ ሆነው አወዛጋቢና የትራምፕን መግለጫ ይበልጥ አስፈሪ እንዲሆን ያደረገው አጋዥ መግለጫ ሰጥተዋል። ቫንስ በመግለጫቸው እንዲህ አሉ። መሳሪያ ማስቀመጫ ሳጥናችን ውስጥ እስካሁን ልንጠቀምባቸው ያልወሰንባቸው መሳሪያዎች አሉ። የዩናይትድ ስቴትሱ ፕሬዝዳንት እነርሱን ለመጠቀም በማንኛውም ሰዓት ካሁን ጀምሮ ሊወስን ይችላል። እናም ኢራናውያን የባህሪ አቅጣጫቸውን ካልቀየሩ ሊጠቀምባቸው ይወስናል። አስፈሪ ነው በማለት አስጠንቅቀዋል። ይህ የቫንስ ንግግር ከትራምፕ የስልጣኔ ማጥፋት ዛቻ ጋር ሲደመር አሜሪካ በኢራን ላይ ምናልባትም ሌሊቱን የኒውክሌር የጦር መሳሪያ ልትጠቀም ትችላለች የሚል ከፍተኛ መላምት በማህበራዊ ሚዲያ ላይ እንደተነሳ አልጀዚራና ሲኤንኤን ከደቂቃዎች በፊት ጽፈዋል። ይህንን ተከትሎም የዋይት ሃውስ ፈጣን ምላሽ ሰጪ ቡድን የኒውክሌር ጥቃትን አስመልክቶ ከደቂቃዎች በፊት መግለጫ ሰጥቷል። ይህንን ያሰራጩት የዲሞክራቲክ ፓርቲ ደጋፊዎች ፍጹም ጅሎች ናቸው ሲል በመዝለፍ የቫንስ ንግግርም ሆነ የፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ የኒውክሌር መሳሪያን አያካትትም፣ አሜሪካ በኢራን ላይ ብዙ የሚያወድምና እስካሁን በምድር ያልተጠቀመቻቸው የተለዩ መሳሪያዎች አሏት እንጂ ኒውክሌር የጦር መሳሪያን በኢራኑ ጥቃት ላይ አታውልም ሲሉ ተናግረዋል። ይህንን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ጠንከር ያለ ዛቻ አስመልክቶ የቴህራን ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰር የሆኑት ሐሰን አህማዲያ ይህንን የትራምፕን ዛቻ ሲገመግሙት ፕሬዝዳንቱ ከጊዜ ወደ ጊዜ እየተናደዱና ተስፋ እየቆረጡ መምጣታቸውን ያሳያል ብለው ያምናሉ። የንግግራቸው ቃና እየከረረ መምጣቱ የሚያሳየኝ ፕሬዝዳንቱ ችግር ውስጥ መሆናቸውን ነው። ዛቻው ኢራናውያን ላይ በቁም ነገር አርፎ ሐሳባቸውን እንዲቀይሩ ያስገድዳቸዋል ብሎ ማሰብ
አስገራሚ ጅልነት ነው ለፕሬዝደንቱ ብለዋል። ፕሮፌሰሩ አክለውም ጦርነቱ ትራምፕን ምንም ያላሳካለት ረግረግ ውስጥ የከተተው ነው ሲሉ ያምናሉ። የትራምፕ ሌላኛው ብስጭት ምክንያት ደግሞ ኢራን በአሜሪካ ጦር ላይ ሳይሆን በገለልተኛ ሀገራትና በመርከቦች ላይ ጭምር ያጸፋ ጥቃት መፈጸሟና እርሳቸውም ይህንን ለመከላከል አቅማቸው አናሳ ሆኖ በዓለም ፊት መታየታቸው መሆኑን ነው ሲሉ ተንታኙ ስለ ሁኔታው ገልጸዋል። ከደቂቃዎች በፊት በዋይት ሃውስ ትራምፕ የሰጡትን አስተያየት ተከትሎ አውዳሚና ስልጣኔሽን የሚያጠቅፋ ጥቃት እየመጣብሽ ነው የተባለችው ኢራንም ሁኔታውን ሰምታ እጇን አጣጥፋ አልተቀመጠችም። እኔም እኮ በሱ አልጨበጥኩም ባይናት። እኛም እናንተ ጥቃቱን ስትሰነዝሩ እኛ ደግሞ ጥቃቱን አሁን ካለበት አህጉር የበለጠ እንዲዘል እናደርገዋለን። ቀዩ መስመራችን ከተጣሰ ሌሊቱኑ ጥቃቱን ወደ ሌሎች አህጉሮች እናስፋፋዋለን ሲሉ ዝተዋል። የኢራን አብዮታዊ ዘብ IRGC እጅግ የከረረ ማስጠንቀቂያ የያዘውን መግለጫ ምሽቱን በኢራን መገናኛ ብዙሃን በኩል አውጇል። አሜሪካ በቀጥታ በሲቪል ተቋማት ላይ የምትሰነዝር ከሆነ ኢራን ያለምንም ማመንታት አጸፋውን መመለስ እንደምትጀምርና አጸፋውም ወደ ሌሎች አህጉሮች የሚዛመት ከባድ ጥቃት እንደሚሆን ገልጸዋል። የአሜሪካና የአጋሮቿን መሰረተ ልማቶች በማውደም የክልሉን ነዳጅና ጋዝ ለብዙ ዓመታት እንዳያገኙ እናደርጋቸዋለን ሲሉ የዘቡ መግለጫ ያትታል። አክሎም የአሜሪካ መሪዎች የኛን መሰረተ ልማት ካጠቁም በእኛ ተዋጊዎች ኢላማ ክልል ውስጥ የሚገቡትን ወሳኝ ሀብቶችን ለማስላት የሚያስችል አቅም እንኳን የላቸውም ብለዋል። የአሜሪካ ጦር የኛን ቀይ መስመር ካለፈ ምላሻችን ከቀጠናው ባሻገር የሚዘልቅና ሌሎች አህጉሮችን ጭምር የሚጠቀልል እጅግ አደገኛ ጥቃት ይሆናል ብለዋል። ሁሉንም ለማየት ትራምፕ ሰጠው የሚሉትን እኛ የማንቀበለውን ቀነ ገደብ ይቁጠሩ፣ ሰዓቱም ይድረስ፣ ያኔ እንተያያለን ስትል ኢራን አስጠንቅቃለች። ለጉዳዩ ቅርበት ያላቸው ተንታኞች እንደሚሉት ከሆነ የዛሬ ሌሊቱ ጥቃት ጦርነቱ ከተጀመረ ጊዜ ጀምሮ ሁሉም እጅግ አስጊውና በመላው ዓለም ተጠባቂ ነው ይሉታል። ምናልባትም ግጭቱ ይህንን አድማስ የሚያሰፋበትና ወደ ሌሎች አህጉሮች የሚስፋፋበት ወይም ግጭቱ የሚበርድበት እጅግ የለየለት ሌሊት ሊሆን እንደሚችል ይገምታሉ። በአሜሪካና እስራኤልና በኢራን ጦርነት ውስጥ ዓለምን በስጋት የሚጠብቃቸው ቀጣይ ሰዓታት አስጨናቂ መሆናቸውን የጻፈው ደግሞ ቢቢሲ ነው። ፕሬዝዳንት ትራምፕ በኢራን ላይ የሚወስዱትን ጥቃት ያስቀመጡት የጊዜ ገደብ ሊጠናቀቅ በጣት የሚቆጠሩ ሰዓታት ብቻ ቀርተውታል። ወደ መጨረሻው ፍጻሜ እየተቃረበን በመሆኑ ፕሬዝዳንቱ ያበርዱታል ተብሎ ሲጠበቅ አሊያም ጊዜውን ያራዝሙታል ተብሎ ሲጠበቅ እጅግ የጋለ መግለጫ በመስጠት ግጭቱን አባብሰውታል። አሜሪካና እስራኤል በአንድ በኩል ስድስተኛ ሳምንቱን በያዘው ጥቃታቸው የቀጠሉ ሲሆን ኢራንም በእስራኤልና በዙሪያዋ ባሉ ሀገራት ላይ የአጸፋ እርምጃ እየወሰደች ነው። የዓለም ሕዝብ ግን በእጅጉ ተጨንቋል። ግጭቱ አሁን በኢኮኖሚው ረገድ ያመጣው ጣጣ መላው ዓለም ሕዝብ ኪስ ውስጥ ገብቶ እየቦጠቦጠው ነው። የነዳጅ እጥረት፣ የሸቀጦችና የእህል ዋጋ መጨመር፣ የእህል ማዳበሪያ መጥፋትና ሌሎችም እጅግ አደገኛ ነገሮች ጋር እየታገለ ያለው የዓለም ሕዝብ አሁን ደግሞ ጦርነቱ በደጅ ሊመጣ ነው መባሉ እጅግ እንዳስጨነቀው ተነግሯል። የዓለም መሪዎችም እጅግ በጣም ጭንቅ ላይ ናቸው። ጦርነቱ ድንበር ዘሎ ሀገራቸው እንዳይገባ ከገባ ምን ማድረግ እንዳለባቸው ለመወሰን እጅግ በአስፈሪ ሁኔታ ላይ ቆመው ሁኔታውን እየተከታተሉ ይገኛሉ። ትራምፕ የኢራን ግድቦችን የኃይል ማመንጫዎችንና ድልድዮችን አንድም እንዳይተርፉ አድርጌ ያጠፋቸዋለሁ የሚለውን ዛቻቸውን ተከትሎ ኢራናውያን በዛሬው ዕለት አንድ ያልተጠበቀ ትዕይንትን አሳይተው ይህ ትዕይንተ ህዝቡም በመላው የኢራን መገናኛ ብዙሃን በቀጥታ ስርጭት ከቴህራንና ከተለያዩ የሀገሪቱ ከተሞች ሲተላለፉ ነበር። የኢራን መንግስታዊ የዜና ወኪል የሆነው ፋርስ ኒውስ ኤጀንሲ በቀጥታ እንዳስተላለፈው ከሆነ በሚሊዮን የሚቆጠሩ ኢራናውያን ወደ አደባባይ በመውጣት እጅ ለእጅ በመያያዝ የኃይል ማመንጫዎቻቸውንና ድልድዮቻቸውን መሰረተ ልማቶቻቸውን እጅ ለእጅ ተያይዘው ከበው አሳይቷል። ይህ በካዘሩን የተቀናጀ የኃይል ማመንጫ ጣቢያ ፊት ለፊት የተሰራው ግዙፍ የሰው ሰንሰለት እጅ በእጅ ተያይዘው ኢራናውያን የኃይል ማመንጫውን ከበውት ይታያል። በምስሉ ላይ እንደሚታየው የአንድ የኢራን መንግስት ባለስልጣን ጥሪ የተቀበሉ በመቶዎች የሚቆጠሩ ሰላማዊ ዜጎች የሀገሪቱን የኃይል ማመንጫ ጣቢያዎች ከፈንጂ ድብደባ ለመጠበቅ ሲሉ ራሳቸውን እንደ ሕያው ጋሻ አድርገው በጣቢያው ዙሪያ የሰው ሰንሰለት ሰርተው ቆመዋል። ይህም ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ድልድዮች የሚያፈርሱትና እነዚህን የኃይል ማመንጫዎች የሚመቱት እኛን ከመቱ በኋላ ነው።
ጥቃት አንፈራም፣ ሀገራችን ስትሞት አብረን እንሞታለን እንጂ በፍጹም ለአሜሪካ እጃችንን አንሰጥም የሚል መልእክት ለማስተላለፍ ነው ተብሏል። የትራምፕ ቀነ ገደብ ሊጠናቀቅ ጣት የሚቆጠሩ ሰዓታት የቀሩት ሲሆን የእስራኤል መከላከያ ኃይል IDF ግን በኢራን ወሳኝ መሰረተ ልማቶች ላይ ዛሬ ከባድ የአየር ጥቃት ከፍቶ ከፍተኛ ድብደባ በኢራን ላይ አድርጓል። የእስራኤል ጦር አሁን አመሻሹን ባወጣው መግለጫ በኢራን ውስጥ በሚገኙ 8 የተለያዩ ድልድዮች ላይ ጥቃት ፈጽሞ ድልድዮቹን አውድሟቸዋል፣ አፍርሷቸዋል። እነዚህ ጥቃቶች የተፈጸሙት በተለያዩ ቁልፍ ከተሞችና አካባቢዎች ላይ መሆኑን የእስራኤል መንግስት ያስታወቀ ሲሆን ማዕከላዊቷ ከተማ ቴሄራን፣ ከቴሄራን ቅርብ ርቀት ላይ የምትገኘው ካራጅ፣ ሰሜናዊቷ ታሪካዊ ከተማ ታብሪዝ እንዲሁም ካሻንና የሺያ እስልምና ቅድስት ከተማ በሆነችው ቁም ከተማ የዛሬው የጥቃት ሰለባ ሆነው አምሽተዋል። የእስራኤል መከላከያ ኃይል ይህንን እርምጃ ሲያጸድቅና ሲወስድ ፈረሱ የተባሉት ድልድዮች የኢራን ኃይል የጦር መሳሪያዎችንና ወታደራዊ ቁሶችን ለማጓጓዝ እንዲሁም በእስራኤል መንግስትና በሌሎችም የመካከለኛው ምስራቅ ሀገራት ላይ የሽብር ጥቃቶችን ለመፈጸም ሲጠቀሙባቸው የነበሩ ናቸው ተብሏል። አክሎም ጦሩ በሲቪሎች ላይ ሊደርስ የሚችለውን ጉዳት ለመቀነስ እጅግ የላቀ ትክክለኛነት ያላቸው ጥይቶችንና ፈንጂዎችን እንዲሁም የአየር ላይ የስለላ ክትትልን ጭምር መጠቀሙን አስታውቋል። የትራምፕን ዛቻ ተከትሎና ዛሬ ሌሊቱን ይፈጸማል የተባለውን ጥቃት ስጋት በኢራን ሁለት አይነት ምስሎች እየታዩ መሆኑን ዘገባዎች ያመለክታሉ። በኢራን ተቀማጭነታቸውን አድርገው ዜናዎችን የሚያስተላልፉ የዓለም አቀፍ መገናኛ ብዙሃን ወኪሎች ከቴህራን እንደሚናገሩት ከሆነ ገሚሱ ህዝብ በዚያው ሆነው ሁኔታውን ለመጋፈጥና አሜሪካን ፊት ለፊት የምታወርደውን ጥቃት ሰለባም ሆነው ቢሆን ለማለፍ የቆረጡ እንዳሉ ሁሉም ሻንጣቸውን ሸክፈው ከዋና ከተማዋ ቴህራን ለቀው ለመውጣትና ሰላማዊ ወደሆነው አካባቢ ለመሄድ የወሰኑ ብዙ ናቸው ይላል ጋዜጠኛ አሚር ሁሴን ራጂድ። ከቴህራን ባቀረበው ዘገባ መሰረት በማዕከላዊ ቴህራን የምትኖር አንዲት ወጣት ዲዛይነር የከተማዋን አስፈሪ ገጽታ አብራርታ ነግረዋለች። ቤተሰቦቿ ጦርነቱ እንደተጀመረ ወዲያውኑ ከተማዋን ለቀው የሸሹ ቢሆንም እርሷ ግን የቤት እንስሳዋን ድመቶቿን ለማሳደግና ለመንከባከብ ስትል ብቻዋን በዚያው በቴህራን ከተማ ቀርታ ነበር። ነገር ግን አሁን ሁኔታው ተቀይሯል። ማክሰኞ በዛሬው ዕለት የትራምፕ ቀነ ገደም ካበቃ በኋላ አሜሪካ በኢራን የኃይል ማመንጫዎች ላይ መጠነ ሰፊ ድብደባ ትፈጽማለች አሊያም ትራምፕ እንዳሉት እጅግ ውድመት የሚያመጣ ጥቃት ሊሰነዝር እችላለሁ ማለታቸውን ተከትሎ እጅግ እንደተረበሸች ወጣቷ ትናገራለች። ለደህንነቷ ስትል ስሟ እንዳይገለጽ የጠየቀችው ይህቺ ዲዛይነር ድመቷን ይዛ ወደ ሰሜናዊ የሀገሪቱ አቅጣጫ እየነዳች ከከተማው ለመውጣት ማቀዷንም ገልጻ ከሰዓት በኋላ ከተማውን ለቃ ሄዳለች። ኃይል ማመንጫዎቹ ከተመቱ ኤሌክትሪክ አይኖርም፣ ኤሌክትሪክ ከሌለ ደግሞ ውሃ አይኖርም። ምክንያቱም በቴህራን ያለው የውሃ ግፊት ዝቅተኛ በመሆኑ ሁሉም ህንጻዎች ውሃ ለማግኘት የኤሌክትሪክ የውሃ ፓምፖችን ይጠቀማሉ። መብራት ከሌለ ምግብ ማብሰል አይቻልም ስትል የከተማዋን የህልውና ስጋት ታብራራለች። አክላም ቢያንስ በሰሜኑ የሀገሪቱ ክፍል ፕሬዝዳንት ትራምፕ ቃል እንደገቡልን አይነት የድንጋይ ዘመን ቢመጣ እንኳን በተፈጥሮ ውስጥ መኖር ይቻላል በማለት ምሬቷን ትገልጻለች። እንደ ዘገባው ከሆነ የካስፒያን ባህር ዳርቻ በተለምዶ ተወዳጅ የእረፍት ጊዜ ማሳለፊያ ስፍራ ነው። ለዓመታት በድርቅ ከተመቱት ሌሎች የኢራን አካባቢዎች በተለየ መልኩ ይህ ስፍራ በደን የተሸፈረ ለምለም በተራሮች የተከበበና የተትረፈረፈ የውሃ ሀብት ያለው በመሆኑ አብዛኞቹ ኢራናውያን ወደዚሁ አካባቢ እያመሩ ነው። በሌላ በኩል በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ የቀረበው የሆርሙዝ ወሽመጥን የማስከፈት የውሳኔ ሐሳብ መነሻውን ያደረገው በባህሬን አነሳሽነትና ስፖንሰር አድራጊነት ነው። የውሳኔ ሐሳቡ ዋነኛ ዓላማ በኢራን የተዘጋውን የዓለም ኢኮኖሚ ክፉኛ እየጎዳ ያለውን ስትራቴጂካዊ የውሃ መስመር ሆርሙዝን ዳግም እንዲከፈት ማድረግ ነበር። ሆኖም ጋዜጠኞቹ በዘገባቸው እንዳረጋገጡት ይህ የውሳኔ ሐሳብ ለድምፅ ከመቅረቡ በፊት በርካታ ማሻሻያዎች ተደርገውበት ይዘቱ እጅግ እንዲላላና እንዲዳከም ተደርጎ ነበር። ይህ የቃላት ማለሳለስና የውሳኔ ሐሳቡን የማዳከም ሥራ የተሰራው ሆን ተብሎ ሩሲያና ቻይና ውሳኔውን በቬቶ ፓወራቸው ከማጨናገፋቸው ይልቅ ቢያንስ በድምፀ ተአቅቦ እንዲያልፉት ለማግባባት በማሰብ ነበር። ይሁን እንጂ ይህ ኢራን በተባበሩት መንግስታት ድርጅት ተገዳ ወይም በኃይል እርምጃ ተወስዶባት የሆርሙዝን እንድትከፍት የሚያስገድደውን የውሳኔ ሐሳብ የሁሉ ዲፕሎማሲያዊ ልፋትና የማግባባት ጥረት
ከንቱ ሆኖ እንዲቀር ሩሲያና ቻይና አድርገውታል። ሩሲያና ቻይና የውሳኔ ሐሳቡን በከፍተኛ ሁኔታ ቢዳከምም እንኳን ድምፅን በድምፅ የመሻር መብታቸውን ወይም ቬቶ ፓወራቸውን ተጠቅመው ውድቅ አድርገውታል። በ15 አባላት በሚቀርበው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ የተካሄደው የድምፅ አሰጣጥ ሂደት የዓለምን የኃይል አሰላለፍና የፖለቲካ ክፍፍል ቁልጭ አድርጎ ያሳየ ነበር። የባህሬን የውሳኔ ሐሳብ ለድምፅ ሲቀርብ ውጤቱ እንደሚከተለው ሆኗል። የድጋፍ ድምፅ ያገኙት 11 ሀገራት ለውሳኔ ሐሳቡ የድጋፍ ድምፅ ሰጥተዋል። 2 ሀገራት ሩሲያና ቻይና የቬቶ ኃይላቸውን ወይም ድምፅን በድምፅ የመሻር መብታቸውን በመጠቀም ውሳኔውን ውድቅ አድርገውታል። ድምፀ ተአቅቦ ያደረጉት 2 ሀገራት ናቸው። እነርሱም ፓኪስታንና ኮሎምቢያ በጉዳዩ ላይ ድጋፍም ሆነ ተቃውሞ ሳያደርጉ እጃቸውን ሳያወጡ ተቆጥበዋል። በዚህ መሰረት የውሳኔ ሐሳቡ በአብላጫ ድምፅ 11 ለ2 ቢደገፍም ቋሚ አባል በሆኑት ቻይናና ሩሲያ የቬቶ ፓወር መመታቱን ተከትሎ ሙሉ በሙሉ ውድቅ ሆኗል። ይህም ማለት ሆርሙዝን ለመክፈት በተባበሩት መንግስታት ድርጅት ኢራን አትገደድም እንደማለት ነው። በዘገባው የውሳኔ ሐሳቡን የመጀመሪያ ረቂቅና የመጨረሻ ይዘት በማነጻጸር የዲፕሎማሲውን ሽኩቻ አጉልቶ ያሳያል። በባህሬን የቀረበው የመጀመሪያ ኦሪጂናሉ ረቂቅ የውሳኔ ሐሳብ እጅግ ጠንካራና ቀጥተኛ ወታደራዊ እርምጃ ጭምር በኢራን ላይ እንዲከፈት የሚፈቅድ ነበር። በመጀመሪያው ሰነድ ላይ በሆርሙዝ ወሽመጥ በኩል የሚደረገውን የትራንዚት ጉዞ ደህንነት ለማረጋገጥና ወሽመጡን ለማዘጋት የሚደረጉ ሙከራዎችን ለመከላከል ሀገራት ሁሉንም አስፈላጊ እርምጃዎች እንዲጠቀሙ የሚፈቅድ አንቀጽ ሰፍሮ ነበር። ይህ ሁሉንም አስፈላጊ እርምጃዎች የሚለው የተባበሩት መንግስታት ድርጅት የቃላት አጠቃቀም ቀጥተኛ ወታደራዊ እርምጃን ወይም የኃይል መጠቀምን ጭምር የሚያካትትና ህጋዊ እውቅና የሚሰጥም ጭምር ነው። ነገር ግን ሩሲያና ቻይናን ላለማስቆጣት ሲባል በመጨረሻው የውሳኔ ሰነድ ላይ የኃይለኛ አንቀጽ ተቆርጦ እንዲቀር ተደርጎ ነበር። የጸጥታው ምክር ቤት ማንኛውንም አይነት የማጥቃትም ሆነ የመከላከል እርምጃ እንዲወሰድ የሚፈቅደው ፈቃድ ከሰነዱ ውስጥ ተወግዷል። በምትኩም የተዳከመው የመጨረሻ ሰነድ የሆርሙዝ ወሽመጥን የሚጠቀሙ ሀገራት በውሃ መንገዱ ላይ ደህንነቱ የተጠበቀ የባህር ላይ ጉዞ ወይም ሴፍ ናቪጌሽን ለማረጋገጥ ሲሉ የሚያደርጉት የመከላከል ጥረት በጋራ እንዲያስተባብሩና እንዲያቀናጁ በጽኑ ያበረታታል ወደሚለው ለስላሳ ዲፕሎማሲ ቋንቋ ተቀይሮ ነበር። ይሁንና ማለሳለስ የውሳኔ ሐሳቡን ውድቅ ከማድረግ አላዳነውም። የጸጥታው ምክር ቤት ውድቀት የዓለምን ትኩረት የሳበው በሁለት አበይት ምክንያቶች ነው። አንደኛው የሆርሙዝ ወሽመጥ ስትራቴጂካዊ ጠቀሜታ ሲሆን፣ ሁለተኛውና እጅግ አስፈሪው ደግሞ የጊዜው አሳሳቢነትና የትራምፕ ሰዓት መቃረቡ ነው። የውሳኔ ሐሳቡ ያተኮረው የሆርሙዝ ወሽመጥ የዓለምን ነዳጅ አቅርቦት የሚያንቀሳቅስ ወሳኝ የደም ስር ነው። በዘገባው እንደተገለጸው በአጠቃላይ በዓለም ላይ ከሚመረተው እንዲሁም ለገበያ ከሚቀርበው ነዳጅ ውስጥ 20 በመቶ የሚሆነው ተጠብቆ የሚያልፈው በዚሁ ወሽመጥ ነው። ከሁሉ በላይ ይህንን የጸጥታው ምክር ቤቱን ውሎ እጅግ አሳሳቢ ያደረገው የድምፅ አሰጣጡ የተካሄደበት ሰዓት ነው። የሩሲያና ቻይና የቪቶ ውሳኔ የተሰማው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ላስቀመጡት የመጨረሻ ቀነ ገደብ ጥቂት ሰዓታት ብቻ በቀሩበት ሰዓት ነው። ፕሬዝዳንት ትራምፕ ኢራን ይህንን ስትራቴጂካዊ የውሃ መንገድ በማክሰኞ ምሽት እስከ ዛሬ ምሽት የማትከፍት ከሆነ በመላው ኢራን በሚገኙ የኃይል መመንጫዎችና ሌሎችም ሁኔታዎች ላይ አጠቃላይና አውዳሚ ወደ ድንጋይ ዘመን የሚመልስ ግዙፍ ጥቃት እፈጽማለሁ በማለት መዛታቸው ነው። ይህ በዚህ እንዳለ ፕሬዝዳንት ትራምፕ ከራሳቸው ከሀገራቸው የምክር ቤት አባላት ከባድ ተቃውሞ እየቀረበባቸው ነው። ትራምፕ ኢራን ከተቀመጠላት የጊዜ ገደብ በፊት ስምምነት ካልደረሰች ስልጣኔዋ በአንድ ሌሊት ያከትምለታል ማለታቸውን ተከትሎ የአሜሪካ ምክር ቤት አባላት ከባድ ተቃውሞ ማሰማት ጀምረዋል። በተለይ የትራምፕ ፓርቲ ተቀናቃኝ የሆኑት የዲሞክራቲክ ፓርቲ የምክር ቤት እንደራሴዎች በቶሎ መፍትሄ እንዲፈለግ እየጠየቁ ነው። በአሜሪካ የህግ መወሰኛ ምክር ቤት የዲሞክራቶች መሪ የሆኑት ቼክ ሹመር ይህንን ግለሰብ በጣሙን የታመመ ሰው ነው፣ ይህንን የግዴለሽነት ጦርነት ለመቃወም ፈቃደኛ ያልሆኑ እያንዳንዳቸው የሪፐብሊካን ፓርቲ የምክር ቤት አባላት ለትኛውም አይነት አስከፊ ዳፋ ኃላፊነት አለባቸው፣ የፓርቲያችሁን ሰው አስቁሙት፣
ታሟል። ይህንን ካላደረጋችሁ ግን ነገ የሚመጣውን ነገር ለመቀበል አትችሉትም ብለዋል ሪፐብሊካኑን ሲያስጠነቅቁ። የዲሞክራቲክ ፓርቲ መሪው ሐኪም ጄፍሪን በበኩላቸው ዶናልድ ጄ ትራምፕ በግዴለሽነት የገባበት የኢራን ጦርነት ወደ ሶስተኛው የዓለም ጦርነት ሳያስገባን በፊት ምክር ቤቱ በአስቸኳይ ማስቆም አለበት። ይህንን እብደት በማስቆም በኩል ሁሉም ሪፐብሊካኖች ብሔራዊ ኃላፊነታቸውን ሊወጡ ይገባል ብለዋል። ሪፐብሊካኖች ከፓርቲያቸው በፊት ሀገራቸውን እንዲያስቀድሙና ሀገራቸውን እንዲያድኑ ተጠይቀዋል። በሌላ በኩል የምክር ቤቱ አባል ጄሰን ክሮው በበኩላቸው የአንድ ሀገር ስልጣኔን ለማጥፋት መዛት የጦር ወንጀል ነው ብለዋል። በተደጋጋሚ እንዳልኩት ጦር ሰራዊታችን ሕጋዊ ትዕዛዞችን ብቻ መከተል አለበት። መልካም ሕሊና ያላቸው ሁሉም አሜሪካውያን ይህንን ድርጊት በአስቸኳይ መቃወም አለባቸው ሲሉ ጥሪ አቅርበዋል። ሌላኛው የምክር ቤት አባል ጂም በበኩላቸው ይህ የለየለት ክፋት ነው ብለዋል። የአሜሪካ ፕሬዝደንት የጦር ወንጀል ለመፈጸም የሚሰነዝረው የዘር ማጥፋት ዛቻ በፌዴራልና በዓለም አቀፍ ሕግ ወንጀል ነው በማለት የፕሬዝደንቱን ንግግር በእጅጉ ነቅፈዋል። የሆነ ሆኖ ሰዓታት እየቆጠሩ የማይቆመውና አይቀርም የተባለው ጥቃትም እየመጣ መሆኑ አረጋጋጭ ሆኗል። ፕሬዝደንት ዶናልድ ጄ ትራምፕ ሰዓቱን ያራዝሙ ይሆን ወይስ እንደዛቱት ያንን አስፈሪ ውርጅብኝ በኢራን ላይ ሌሊቱን ይጀምሩት ይሆን? ሁሉንም የምናየው ይሆናል። እንን በተመለከተም በሌሊቱ የሰበር ዜና አሊያም በማለዳው ዜና ተመልሰን የምንገናኝ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ